በዛሬው ቪዲዮአችን ላይ ደግሞ ፓይተን ሉፕ እናያለን። ፓይተን ሉፕ ማለት ነው፣ ለምን እንጠቀምበታለን የሚሉትን ነገሮች ዲቴል አስረዳቸዋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደውም ይሄን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ሶ ላይክ እያደረጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በተናውን ተጫኗት ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሶ ቀጥታ ወደ ኮዳችን እንሄዳለን። Abugida Tech Tube ፓይተን ላይ ሉፕ የሚባል ነገር አለ። ሉፕ ሁለት አይነት ሉፖች አሉ፣ ዋይል ሉፕ እና ፎር ሉፕ የሚባል ማለት ነው። ሶ እነዚህ ሉፖች ለምንድን ነው የሚጠቅሙን? አንድን ነገር አሁን ለምሳሌ የሆነ ነገር ተመሳሳይ ነገሮችን ፕሪንት ማድረግ ብፈልግ እነዛን ነገሮች ምንድን ነው እያልኩኝ ፕሪንት የፈለኩትን አይደለ? አሁን ፕሪንት አቡጊዳ ቴክ ቲዩብ የሚለውን ከሆነ የፈለኩ ፕሪንት አቡጊዳ ቴክ ላሳያችሁ፣ ቆይ በኮድ ሲሆን ይሻላል። አሁን እዚህ ጋር አቡጊዳ ቴክ ቲዩብን 5 ጊዜ አውትፑት ላይ እንዲወጣልኝ እፈልጋለሁኝ። ስለዚህ ያንን ለማድረግ ፕሪንት ልና አቡጊዳ ቴክ ቲዩብ ብዬ ልጽፍ ነው አይደለ? አቡጊዳ ቴክ ቲዩብ አቡጊዳ ቴክ ብዬ ጻፍኩኝ። ሶ አሁን ይሄንን ረን ባረጋው አንዴ ነው የሚወጣልኝ። ሶ ይሄንን 5 ጊዜ እንዲወጣልኝ ይሄንን ደግሜ ከምጽፍ ኮፒ ላድርገውና 5 ጊዜ ለመጻፍ ምን አረጋለኝ? እዚህ ጋር መጣና ፔስት አረጋዋለኝ። ይሄንን ፔስት አያችሁ 5 ጊዜ ጻፍኩኝና አሁን ይሄንን ፕሪንት በማረግበት ሰዓት ረን በማረግበት ሰዓት አቡጊዳ ቴክ ቲዩብ የሚለው አያችሁት እንደምታዩት ስንት ጊዜ ወጣልኝ? 5 ጊዜ ወጣልኝ ማለት ነው። ሶ ይሄንን በቀላሉ የምናረግበት ፓይተን ሉፕ ይባላል። አንዴ ብቻ እንጽፋለን ያንን ነገር የፈለግነው። አሁን ይሄንን እስቲ አስቡት እናንተ አቡጊዳ ቴክ ቲዩብ የሚለውን ነገር 5 ጊዜ ባይሆን 100 ጊዜ ቢሆን የምትፈልጉት ፕሪንት ማድረግ ምን ታደርጋላችሁ? 100 ጊዜ ልጽፉ? እንደዛ ሳይሆን ማለት ምን እናደርጋለን? ፓይተን ሉፕ የሚባል ነገር አለ። ሶ ያንን ፓይተን ሉፕ በመጠቀም ይሄንን ምን ማድረግ እንችላለን? 5 ጊዜ በቀላሉ መጻፍ እንችላለን ማለት ነው። ሶ ከነዛም ውስጥ መካከል ደግሞ ሁለት አይነት ሉፖች አሉ። የመጀመሪያው ሉፕ ዋይል ነው፣ ሁለተኛው ደግሞ ፎር ሉፕ ነው። ሶ መጀመሪያ ዋይል ሉፕን እንይ። ዋይል ሉፕን ስናይ የሆነ ቫሪያብል እናርግ። እዚህ ጋር አሁን ኤም የተባለ ቫሪያብል እናርግ። ይሄ ኤም የተባለ ቫሪያብል አንድን የያዝልን። ከዛ እዚህ ጋር ደግሞ ማን እናርግ? እሺ ቢ የተባለ ቫሪያብል አለ። ይሄ ቢ የተባለ ባይዘው እዚህ ጋር ቫሪያብሉን እንትን ወርዶችም ማድረግ ትችላላችሁ። እኔ ሌተር ያደረኩት ዝም ብዬ ለፍጥነቱ ብዬ ነው። ከዛ 10 ልበለው። ከዛ አሁን እዚህ ጋር ዋይል ሉፓችንን እናስገባ። እስቲ የሆነ ነገር 10 ጊዜ ፕሪንት እናርግ። ዋይል እንበልና ዋይል ካለን በኋላ እዚህ ጋር ኮንዲሽን እናስገባለን። ኤም አለ አይደለ? ኤም የተባለው ቫሪያብል ሌዛን ኦር ኢኳል፣ ይሄኛው ሌዛን ኦር ኢኳል ሳይን እንደሆነ አይተናል በባለፈው ቪዲዮ። ያላያችሁት ካላችሁ ገብታችሁ ቼክ ማድረግ ትችላላችሁ። ሶ ሌዛን ኦር ኢኳል ምን እንበለው? ቢ እንበለው። ቢ ከሆነ ሌዛን ኦር ኢኳል ቢ ከሆነ ምን እንበል? ፕሪንት እንበልና አቡጊዳ ቴክ ቲዩብ የሚለውን ያውጣልን እንበለው። አቡጊዳ ቴክ የሚለውን ያውጣልን እዚህ ጋር እንደዚህ ነገር ማለት ነው። አቡጊዳ ቴክ የሚለውን ያውጣልን። ግን አሁንም አልጨረስንም። ይሄኛው ኤም እንበል አይደለ? ኤም እንበልና ፕላስ እዚህ ኳልስቱ ምን ማለት ነው? በባለፈው አይተናል አይደለ? የሆነ ቫሪያብል አለ። እዛ ቫሪያብል ላይ ይሄኛው አንድ ነው አይደለ? አንድ ላይ የሆነ ቁጥር ፕላስ እዚህ ኳልስቱ ዋን ስል ኤም አንድ ነበረ፣ አንድ ጨምርበትና ስንት ያደርገዋል? 2 ያደርገዋል አይደለ? ሶ እንደዛ እያደረገ እንዲሄድ ማለት ነው። ፕላስ እዚህ ኳልስቱ ዋን እንበለው። ዋን ካልነው በኋላ አሁን እዚህ ጋር ምን መሰላችሁ የሚሰራልን? ኤም የተባለ ቫሪያብል አለ። ሌዛን ኦር ኢኳል ቢ ከሆነ ቢ ስንትን ይዞልናል? 10ን ይዞልናል አይደለ? ኤም አንድ ነች፣ ቢ ደግሞ 10 ነች። ሶ ይሄ ኮንዲሽን ምንድነው? ትሩ ነው ማለት ነው። ትሩ ከሆነ ምን ይወጣልኛል? ይሄኛው ፕሪንት የተባለው አቡጊዳ ቴክ ቲዩብ ይወጣል። ግን እንደምታዩት ኤም ላይ ምን አድርጌበታለሁ? ፕላስ ኢኳልስቱ ዋን አድርጌበታለሁ። አንዳንድ እየደመረ ይሄዳል። ሶ ይሄ ነገር ምን ይላል? ሉፕ ይሆናል ማለት ነው። ሉፕ ማለት ኮንሴፕቱ እዚህ ጋር ነው የሚመጣው። ሉፕ ማለት የሆነ ነገር መደጋገም ማለት ነው። እዚህ ጋር ፕላስ ኢኳልስቱ ዋን የምትለው አሁን እዚህ ጋር ይመጣና ቼክ ያደርጋል። አንድ ነው አይደለ? የኤም ቫሪያብል ቢ ደግሞ ስንት ነው? 10 ነው። ሶ ፕሪንት የሚለው አቡጊዳ ቴክ ቲዩብ አውትፑት ላይ ይወጣልናል ማለት ነው። ሲመጣ ደግሞ አንድ ላይ ስንት ተጨምርበት ይላል። እዚህ ጋር ደግሞ 2 ይጨምርበታል። አሁንም ይመለሳል ወደኋላ ይመለስና 2 ነው። 2 ከ10 አሁንም ያንሳል አይደለ? ሶ አሁንም አቡጊዳ ቴክ ቲዩብ እያለ
ይወጣል ማለት ነው። ሶ ይሄ ነገር ስንት ድረስ ይሄዳል ማለት ነው? ኤም 11 እስከሚሆን ድረስ ይሄዳል። ኤም 11 ሲሆን ይሄ ኮንዲሽናችን ፎልስ ይሆናል ማለት ነው። ፎልስ ሆነ ማለት ሉፓችን ተቋረጠ እዚህ ጋር ማለት ነው። ሶ 10 ጊዜ አቡጊዳ ቴክ ቲዩብን አቡጊዳ እንዴት ነው የጻፍኩት? አቡጊዳ ቴክ ቲዩብን አቡጊዳ እንደዚህ ነው። አቡጊዳ ቴክ ቲዩብን 10 ጊዜ ፕሪንት ካረገ በኋላ በ11ኛው ይቆማል ማለት ነው። ሶ እስቲ እንየው። ይሄንን ተርሚናላችንን ክሊር እናድርገውና ወደም እንዲታያችሁ ረን እናድርገው። ሶ ረን ስንለው ይታያችሁ አይደለ? የጻፍኩት ምንድነው? አንድ አቡጊዳ ቴክ ቲዩብ ነው አይደለ? የወጣልኝ ግን ስንት ነው? እዚህ ጋር መቁጠር ትችላላችሁ። 10 አቡጊዳ ቴክ ቲዩብ የሚሉ አውትፑቶች አግኝቻለሁ ማለት ነው። ይሄ የሆነበት ምክንያት ይሄ ነው። በቃ በሉፑ አማካኝነት ማለት ነው። አሁን ይሄንን 100 ባረገው፣ እስቲ 100 አድርጌ ላሳያችሁ። 100 ባረገው አስባችሁታል ምን ያህል እንደሚወጣ? እስቲ ክሊር እናድርገውና በቃ አሁን እዚህ ጋር ምትት እንዳለ አቡጊዳ ምናምን ወደ ታች ነገር ማለት ነው። እንደዛ ነው የምናየው። ሶስት ረን እናድርገው። አይታችሁታል? አቡጊዳ ያው እንደዚህ ስክሮል ባረገው እስካሁን ወደ ላይ አልደረስኩም። አይታችሁታል? እዚህ ጋር እያያችሁት ነው። እዚች ጋር አሁን አቡጊዳ የሚለው በቃ በጣም ብዙ ነው ማለት ነው። ሶ እንደዚህ በአንድ በዚች በሲምፕል ኮድ ብቻ ይሄንን ሁሉ ነገር በተደጋጋሚ መጻፍ ቻለን ማለት ነው። ሶ የሉፕ ጠቀሜታ እንደዚህ ነው። ሌላኛው ደግሞ የሉፕ አይነት ምን አለ? ፎር ሉፕ አለ። ይሄንን እናጥፋውና ፎር ሉፕም ራሷ እንደ ዋይል ሉፕ አይነት ነች። እሷን ደግሞ እንዴት እንደሆነች ላሳያችሁ። ፎር ትሉና እዚህ ጋር ቫሪያብል ኤም እንበለው፣ ከዛ ኢን ብለን ሬንጅ እንበልና ሬንጃችንን እዚህ ጋር እናስቀምጣለን። የፎር ሲንታክስ ደግሞ እንደዚህ ይመስላል። ሬንጅ ብለን በቅንፍ ውስጥ ምን እናደርጋለን? አሁን እዚህ ጋር የምንፈልገውን ሬንጅ ለምሳሌ 5 ልበል፣ እሺ 10 ልበለው። 10 ብለው ከዛ 10 ብዬ እዚህ ጋር 2 ነጥብ እናደርግና ፕሪንት ብዬ አሁንም የፈለኩትን ነገር እዚህ ጋር አረጋለሁ። አሁን እዚህ ጋር ምን ብዬ ልጻፍ? ሰብስክራይብ ብዬ እዚህ ጋር በጽፍ ከዛ አሁን ይሄንን ረን በማረግበት ሰዓት አሁን እዚህ ጋር ልዩነቱ ምንድነው? ቅድምዬ ኢንክሪመንት ትባላለች ያቺ ነገር ኤም ኤም ፕላስ ኢኳልስ ቱ 1 ያልናት ኢንክሪመንት ምናምን ነገር ትባላለች። እና እሷን አሁን ፎር ሉፕ ላይ በሚሆንበት ሰዓት እሷን አንጠቀምም። ዝም ብለን እንደዚህ ነው የምናስቀምጠው ማለት ነው። አሁን ይሄንን ረን በማረግበት ሰዓት ምን ይመጣልኛል? ሰብስክራይብ ይወጣልኛል ማለት ነው። ስንት ጊዜ? ሬንጁ 10 ነው ብለናል። አያችሁት? ሰብስክራይብ ስንት ነው ያመጣልኝ? ከ0 ጀምሮ እስከ 9 ድረስ ይሄዳል ማለት ነው። ከ0 እስከ 9 ያሉት ያው 10 ስለሆኑ አሁን እዚህ ጋር እስቲ ቁጥር እናድርገው። ፕሪንት ብዬ እዚህ ጋር የሆነ ቁጥር እንዲወጣልኝ ፈለኩኝ። ከ1 እስከ 10 እንዲወጣ ከፈለኩኝ ኮማ አርጌ እዚህ ጋር 10 ብለው ሬንጁን ማለት ነው። ከዛ እዚህ ጋር ደግሞ ፕሪንት ምለው ማለት ነው ሰብስክራይብን ሳይሆን ቫሪያብላችንን ከኋላ ያለችውን አያችሁት አይደል? እዚህ ጋር ቫሪያብል የሰጠነው እዚሁ ፎር ከስሩ ነው። እንደ ቅድሙ ከላይ ለብቻው ምናምን አይደለም። ኤምን ከጻፍን በኋላ አሁንም እዚህ ጋር መተን ረን ብናረገው ቁጥር ይወጣልናል ማለት ነው። አያችሁት? ከ1 እስከ 9 ይወጣልን ማለት ነው። ሶ እንደዚህ አድርገን በቀላሉ የተለያዩ ነገሮችን በአንዴ መጻፍ እንችላለን ማለት ነው። የፎር እና የዋይል ሉፕ ጠቀሜታ ይሄንን ይመስላል። አሁን እነዚህን የሰራችሁ የሆነ ነገር ኮንዲሽን አሁን የባለፈው ኢፍ ኤልዝ ስቴትመንት አለ አይደለ? እሱ ላይ ይሄንን ፎር ሉፕ ታመጡና ያንን ኮንዲሽን የሆነ ኮንዲሽን አለ ያንን ኮንዲሽን ሉፕ እንዲያደርግ ማድረግ ትችላላችሁ ከዚህ ጋር ኢንተግሬት አድርጋችሁ ማለት ነው። ሶ ያንን ነገር እስቲ ኮሜንት ላይ ምን ማድረግ እንደምትችሉ እስቲ ኮሜንት ላይ አስቀምጡልኝ ሐሳባችሁን አይዋለሁ ማለት ነው። ሐሳብ እንወያይበታለን። ፕላስ ደግሞ ቴሌግራም ላይም ጆይን አድርጋችሁ እዛ ላይ ዲስከስ ማድረግ ትችላላችሁ። ጥያቄ ካላችሁ ደግሞ ማንኛውንም ጥያቄ ቴሌግራም ግሩፕ ላይ ገብታችሁ መጠየቅ ትችላላችሁ ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ሶ እንደወደዳችሁ ተስፋ አደርጋለሁ። ሶ ሰብስክራይብ ያደርጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።